ሰላም እንኳን ወደ ዛሬው ውይይታችን በሰላም መጣችሁ። ሰላም። እንግዲህ ዛሬ የምናየው ከሪክ ዎረን ዓላማ ያለው ህይወት መጽሐፍ ውስጥ አንድ በጣም ትልቅ ሐሳብ ይዞ ይጀምር ምዕራፍ አለ። ህይወቶን ሚዛናዊ ማድረግ የሚለው በትክክል ትኩረታችን መጽሐፉ የሚያነሳቸውን 5 የህይወት ዓላማዎች መረዳት ብቻ ሳይሆን እንዴት አድርጎ እነዚህን ሚዛናቸውን ጠብቆ መኖር ይቻላል የሚለውም ላይ ነው። እውነት ነው። ጸሐፊው የሚጀምረው በአንድ መርህ ነው። ሚዛናቸውን የጠበቁ የተባረኩ ናቸው፣ ከሁሉም በላይ ይጻናሉ ይላል። ይህ አባባል በራሱ ብዙ ነገር የሚናገር ይመስለኛል። በጣም ብዙ ነገር ይናገራል። በተለይ መስናት የሚለው ቃል እዚህ ላይ ቁልፍ ነው። ያው ብዙ ጊዜ በህይወት ውስጥ በአንድ ነገር ላይ ብቻ ስናተኩር፣ ለምሳሌ በሥራ ብቻ፣ ሌላኛው ጎን ይዳከምና በቀላሉ እንወድቃለን። ልክ በአንድ እግሩ እንደቆመ ሰው ማለት ነው። በዲዮክ። ስለዚህ ይሄ ሚዛን የሚለው ሐሳብ ስለ ጽናትና ስለ ዘላቂነት ነው የሚያወራው። ታዲያ ይሄንን ሚዛን የሚለውን ሐሳብ እንዴት ነው የሚያስረዳው? የሚገርም ምሳሌ ነው የሚጠቀመው። በጣም ህይወትን ከኦሊምፒክ የፔንታታሎን ውድድር ጋር ነው የሚያነጻጽረው። እኔ መጀመሪያ ሳነበው በጣም ነው የሳበኝ። የዚህ ምሳሌ ኃይለኛ መሆን ምክንያት የውድድሩ ሕግ ነው። በፔንታታሎን ውስጥ በአንድ ስፖርት ብቻ አንደኛ መውጣት ዋጋ የለውም። አዎ፣ በአምስቱም ጥሩ መሆን አለብህ። ልክ ነው። ሽጉጥ ተኩስ፣ አጥር ውጊያ፣ ፈረስ ግልቢያ፣ ሩጫ እና ዋና፣ በአምስቱም ጥሩ ውጤት ማምጣት ግድ ነው። ዋና ላይ ብቻ ተኩሮ ሩጫን ችላ ያለ አትሌት በፍጹም አያሸንፍም። በፍጹም። የዋረንን የመከራከሪያ ነጥብ ይሄው ነው። ሕይወትም እንዲሁ ነጠላ ዘርፍ አይደለችም። እርስ በርስ የተያያዙ 5 ዓላማዎች አሏት። አንዱን ችላ ማለት ደግሞ ሙሉ ሚዛን ያዛባዋል። በትክክል። እሺ፣ እንግዲያው ወደ እነዚህ 5 ዓላማዎች እንምጣ። መጽሐፉ እንደሚለው እነዚህ ዓላማዎች የመጡት ከሁለት ታላቅ የመጽሐፍ ቅዱስ ክፍሎች ነው። አዎ፣ ከታላቋ ትእዛዝና ከታላቁ ተልእኮ። የመጀመሪያው እግዚአብሔርን በሙሉ ልብህ ውደድ ከሚለው የሚመነጨው አምልኮ ነው። አዎ፣ ግን አምልኮ ስንል ብዙ ጊዜ የምናስበውን ነገር ትንሽ ማስፋት ያስፈልጋል። እሁድ ጠዋትን ቤተ ክርስቲያን መሄድ ወይም መዝሙር መዘመር ብቻ አይደለም። እውነት ነው። መጽሐፉ እዚህ ላይ የሚያተክረው ሕይወት የተሰጠው ለእንጃገ ደስታ ነው በሚለው መነሻ ላይ ነው። ገብቶኛል። ስለዚህ የምናደርገው እያንዳንዱ ነገር፣ ስራችን፣ ግንኙነታችን፣ የትርፍ ጊዜያችን እግዚአብሔርን የሚያስደስት ሲሆን ያ በራሱ የአምልኮ ሕይወት ይሆናል ማለት ነው። በጣም ግልጽ ነው። ሁለተኛውስ? ባልንጀራን እንደ ራሱ ውደድ ሚለው ነው። ይህም ወደ አገልግሎት ይመራናል። ልክ ነው። እዚህ ላይም አገልግሎት የግድ ትልቅ ነገር ማድረግ ማለት አይደለም። አዎ፣ መድረክ ላይ መውጣት ላይሆን ይችላል። ጸሐፊው አበክሮ የሚናገረው እያንዳንዳችን ልዩ ተሰጥኦና ችሎታ ይዘን ነው የተፈጠርነው፣ ይህም ሌሎችን ለመርዳት እና ለማገልገል ነው ይላል። ዓላማችን ሌሎችን በፍቅር ማገልገል ነው። ሦስተኛው፣ አራተኛውና አምስተኛውን ደግሞ ከታላቁ ተልእኮ የመጡ ናቸው። ሂዱና ደቀ መዛሙርት አድርጉ የሚለው ወንጌልን መናገር ወይም ተልእኮ ማለት ነው። አዎ፣ አጥምቋቸው የሚለው ደግሞ ኅብረትን ያመለክታል። እዚህ ላይ ኅብረት የሚለውን ቃል ትንሽ ብናብራራው ጥሩ ይመስለኛል። ጥሩ ሐሳብ ነው። ኅብረት ስንል ቤተ ክርስቲያን ሕንፃ ውስጥ መገናኘት ብቻ ማለት አይደለም። ጸሐፊው እያለ ያለው የሕይወት ጉዞን አብሮ ስለመጓዝ ነው። በችግር ጊዜ መደጋገፍ፣ በደስታ ጊዜ አብሮ መሆን። በትክክል። እውነተኛና ግልጽ ግንኙነት መፍጠር ማለት ነው። ጥምቀት ደግሞ የዚህ ማኅበረሰብ መግቢያ በር እንደሆነ ነው የሚገልጸው። ስለዚህ ዓላማችን ከሌሎች አማኞች ጋር በጥልቅ መተሳሰር ነው። በጣም ጥሩ ማብራሪያ ነው። የመጨረሻውና አምስተኛው ዓላማ ያዘዝኳቸውን ሁሉ እንዲጠብቁ አስተምሯቸው ከሚለው የመጣው ደቀ መዝሙርነት ነው። አዎ፣ ይህ ማለት ወደ መንፈሳዊ ብስለት ማደግ ማለት ነው አይደል? አዎ፣ በትክክል። ደቀ መዝሙርነት የዕድሜ ልክ ጉዞ ነው። ክርስቶስን ለመምሰል መጣር፣ ባህሪን መለወጥ፣ ከስህተት መማርና ማደግ ማለት ነው። ስለዚህ 5ቱ ዓላማዎች እነዚህ ናቸው: ማምለክ፣ ማገልገል፣ ወንጌልን ማካፈል፣ መተሳሰር እና ማደግ። እናም መጽሐፉ እንደሚለው እነዚህን 5ቱንም የሚኖር ሰው ታላቅ ክርስቲያን ነው። እሺ፣ ይሄ ሚዛን የመጠበቅ ሐሳብ ጥሩ ቢሆንም በተግባር ግን በጣም ከባድ ይመስላል። በጣም። አንድ ሰው ሥራ፣ ቤተሰብ እና ሌሎች ኃላፊነቶች ያሉበት እንዴት ነው ለ5ቱም ዓላማዎች እኩል ጊዜና ጉልበት ሊሰጥ የሚችለው? በጣም ወሳኝ ጥያቄ ነው። ጸሐፊውም ይህንን ችግር በደንብ ይረዳል። ሰዎችም ሆኑ አብያተ ክርስቲያናት በተፈጥሯቸው ለሚቀላቸው ወይም ለሚወዱት ዓላማ የማደላት አዝማኛ እንዳላቸው ይናገራል። ልክ ነው። አንዳንዱ ኅብረት ላይ ብቻ ሲያተኩር፣ ሌላው ደግሞ አገልግሎት ላይ።
በትክክል። ሚዛኑን ለመጠበቅ ግን በንቃት የሚደረግ ጥረት ይጠየቃል። ለዚህም ነው 4 ተግባራዊ ልማዶች የሚያቀርቡ። እዚህ ላይ ነው ነገሩ በጣም አስገራሚ የሚሆነው። እስቲ የመጀመሪያውን ልማድ ከአንድ መንፈሳዊያ ጋር ወይም ከትንሽ ቡድን ጋር በቋሚነት መወያየት። ለምን ይህ በጣም አስፈላጊ ሆነ? ምክንያቱም ብቻችንን ለማደግ አልተፈጠርን። ያው ብረት ብረትን እንደሚስለው ሰውም ሰውን ያሻሽላል የሚለውን የመጽሐፍ ቅዱስ ጥቅስ ይጠቅሳል። እውነት ነው። እውነት ለመናገር አንድ መጽሐፍ ብቻውን ሊሰጠን የማይችለውን ነገር ምናገኘው ከሌሎች ጋር ስንወያይ ነው። የሌሎች የሕይወት ተሞክሮ እንሰማለን። አዎ፣ ስለተረዳነው ነገር ግብረ መልስ እናገኛለን፣ እንበረታታለን፣ እንጸልያለን። ሐሳባችን የሚሰላውና እምነታችን የሚጠነክረው ከሌሎች ጋር ስንሆን ነው። እሺ፣ ሁለተኛው ልማድ ደግሞ መደበኛ የሆነ መንፈሳዊ ራስን መፈተሽ ነው። ልክ ነው። ይህንን ከጤና ምርመራ ጋር ነው የሚያመሳስለው። ሐኪም ጋር ስንሄድ የደም ግፊት፣ የሰውነት ሙቀት፣ ክብደት እንደሚለካው። ትክክል። እነዚህ ወሳኝ የጤና ምልክቶች ናቸው። በተመሳሳይ ለመንፈሳዊ ጤንነትም 5 ወሳኝ ምልክቶችን በየጊዜው መገምገም ያስፈልጋል ይላል። እነሱም አምልኮ፣ ህብረት፣ የባህሪ እድገት፣ አገልግሎት እና ተልእኮ ናቸው። አዎ፣ በአምልኮ ሕይወቴ ምን ያህል እየተደሰትኩ ነው? በህብረት ውስጥ ምን ያህል እያደግኩ ነው? ባህሪዬ ክርስቶስን የመሰለ ነው ብሎ ራስን መጠየቅ። ይሄ ማለት እንዴት ነኝ ብሎ ቆም ብሎ ራስን መለካት ማለት ነው። ዝም ብሎ በስሜት ከመጓዝ ይልቅ። በትክክል። ሳናውቀው ከአንዱ ዓላማ ርቀን ሊሆን ይችላል። ይህ ግምገማ ነው ወደ መንገዱ የሚመልሰን። ነገር ግን እነዚህን የግምገማ ውጤቶች ዝም ብሎ በአእምሮ ማሰብ ብቻ በቂ አይደለም። ልክ ነሽ። ለዚህ ነው ሦስተኛው ልማድ በጣም ወሳኝ የሚሆነው። ይህ ሦስተኛው ልማድ የእድገት ፖሪያን በግል ማስታወሻ ደብተር መመዝገብ ነው። ግን ይህ የዕለት ውሎ መዝገብ አይደለም አይደል? በፍጹም አይደለም። ልዩነቱ ትልቅ ነው። ይህ ማስታወሽ ዛሬ እንዲያደረግኩ ብሎ መዘርዘር ሳይሆን እግዚአብሔር በሕይወት ውስጥ ያስተማረ ያለውን ትምህርት መመዝገብ ነው። ጸሐፊው የዳውሰን ትሮትማንን አባባል ይጠቅሳል። ሐሳቦች በጣቶች ጫፍ ሲያልፉ ይተነተናሉ። ስንጽፍ የተበታተኑ ሐሳቦቻችን ይሰበሰባሉ እና እግዚአብሔር በሕይወታችን ምን እየሰራ እንደሆነ የበለጠ ግልጽ ይሆንልናል ማለት ነው። በትክክል ይላል። አንድ ከባድ የጤና ችግር ወይም የገንዘብ ችግር ለአገልግሎት ወይም ለተልእኮ እንዴት ሊያዘጋጅ ይችላል? በጣም ጥሩ ጥያቄ ነው። ይህ በመጽሐፉ ውስጥ ካሉት በጣም ኃይለኛ ሐሳቦች አንዱ ነው። ጸሐፊው እንደሚለው እያንዳንዱ ችግር ዓላማ ተኮር ነው። ለምሳሌ የጤና ችግር ሲያጋጥም ትኩረታችን ከሌላው ነገር ተሰብስቦ ወደ እግዚአብሔር ይሆናል። ይህ አምልኮን ያሳድጋል። አዎ፣ በሆስፒታል አልጋ ላይ ሆነን ከጎናችን ካሉ ሰዎች ጋር እንድንቀራረብ ያደርገናል። ይህ ኅብረትን ያጠነክራል። ልክ ነው። በስቃይ ውስጥ ማለፍ ትዕግሥትና ርኅራኄን ያስተምረናል። ይህ ደቀ መዝሙርነት ወይም የባህሪ እድገት ነው። ገብቶኛል። ያንን ችግር ካለፍን በኋላ ተመሳሳይ ችግር ውስጥ ያሉትን በተሻለ መረዳት እንችላለን። ይህ ለአገልግሎት ያዘጋጃል። እና በመጨረሻም እግዚአብሔር እንዴት እንደረዳን ለሌሎች ስናገር ጠንካራ ምስክርነት ይኖረናል። ይህም ተልእኮ ይሆናል። በትክክል። ስለዚህ አንድ ችግር 5ቱንም ዓላማዎች ሊያሳካ ይችላል። ዋው! ይህ ሐሳብ ላይ ትንሽ ቆም ማለት ያስፈልጋል። ችግርን እንደ ቅጣት ወይም እንቅፋት ሳይሆን ዓላማን እንደሚያሳካ መሳሪያ ማየት፣ ይህ የሕይወትን መነጽር ሙሉ በሙሉ መቀየር ነው። ሙሉ በሙሉ። ስለዚህ በማስታወሻ ደብተር ላይ መጻፍ ያለብን መልካም ነገሮች ብቻ ሳይሆን እነዚህን ከባድ ትምህርቶችም ጭምር ነው። ልክ እንደ ንጉሥ ዳዊት መዝሙሮች ማለት ነው። በትክክል። ማስታወሻው ጥርጣሬን፣ ፍርሃትንና ከእግዚአብሔር ጋር የነበሩ ግጭቶችን መያዝ አለበት። ምክንያቱም ታላላቅ ትምህርቶች የሚመጡት ከህመም ነው። የሚገርመው እነዚህ ልማዶች በሙሉ በጋራ የሚሰሩ ይመስላሉ። በጣም የተሳሰሩ ናቸው። ለምሳሌ ራስን መገምገም ያለ ማስታወሻ መዝገብ በቀላሉ ይረሳል። ያንን ደግሞ ከሌሎች ጋር መወያየት የበለጠ ትርጉም እንዲኖረው ያደርጋል። በጣም ትክክል ነሽ። አንድ የተሳሰረ ስርዓት ነው። ይህም ወደ 4ኛውና የመጨረሻው ልማድ ያርሰናል። የተማሩትን ለሌሎች ማካፈል። አዎ፣ ይህን ልማድ የሥርዓቱን ማጠቃለያ ነው። የተማርሽውን፣ የመረመርሽውን፣ በማስታወሻ የያዝሽውን ነገር ለሌሎች ስታስተላልፊ የራስሽ እድገት ይቀጥላል። ከምሳሌ መጽሐፍ ሌሎችን የሚባርክ እርሱ ይባረካል፣ ሌሎችን የሚረዳም ይረዳል የሚለውን ይጠቅሳል። ልክ ነው። ጸሐፊው እንደሚለው ዕውቀትን ለሌሎች ማስተላለፍ የራስን ሐሳቦች ያጠናክራል፣
ጥልቅ ግንዛቤን ይፈጥራል። እንዲሁም እግዚአብሔር ተጨማሪ ግንዛቤ እንዲሰጥ በር ይከፍታል። በትክክል ጳውሎስ ለጢሞቴዎስ የሰማኸውን ለሌሎች ማስተማር ለሚችሉ ታማኝ ሰዎች አደራ ስጥ ያለውም ለዚህ ነው። ታዲያ ይህ ሁሉ ምን ማለት ነው? አምስቱን ዓላማዎች ለይቶ ማወቅ፣ ሚዛናቸውን ለመጠበቅ በእነዚህ 4 ልማዶች መትጋት፣ የዚህ ሁሉ ጥረት የመጨረሻው ግብ ምንድን ነው? የመጨረሻው ግብ ከእኛ አልፎ የሚሄድ ነው። የዚህ ሁሉ ጥረት ፍጻሜ ለእግዚአብሔር ክብርና ለመንግሥቱ እድገት ነው። እዚህ ላይ የኢየሱስን ምሳሌ ያመጣል። አዎ፣ ኢየሱስ ከመሰቀሉ በፊት ለአባቱ የሰጠኸኝን ሥራ ፈጽሜ በምድር ላይ አከበርኩህ ብሎ ጸልዮአል። ኢየሱስ የፈጸምኩት ሥራ አለው ምን ነበር? ይህ በጣም ወሳኝ ነጥብ ነው። የፈጸመው ሥራ ደቀ መዛሙርቱን ለእግዚአብሔር ዓላማ እንዲኖሩ ማዘጋጀት ነበር። አምስቱንም ዓላማዎች በእነሱ ሕይወት ውስጥ መትከል ማለት ነው። በትክክል ጸሐፊው ይህን ሲያብራራ ኢየሱስ አምስቱንም እንዴት እንደተገበረ ያሳያል። እግዚአብሔርን እንዲያውቁ እንዲወዱ መርቷቸዋል። ይህ አምልኮ ነው። እርስ በርስ እንዲዋደዱ አስተምሏቸዋል። ይህ ኅብረት ነው። ወደ ብስለት እንዲያድጉ ቃሉን ሰጥቷቸዋል። ይህ ደቀ መዝሙርነት ነው። እንዴት ማገልገል እንዳለባቸው በእግራቸው ስር ሆኖ አሳይቷቸዋል። ይህም አገልግሎት ነው። እና በመጨረሻም ለሌሎች እንዲናገሩ ልካቸዋል። ይህ ደግሞ ተልእኮ ነው። ስለዚህ ኢየሱስ ራሱ ዓላማ ያለው ሚዛናዊ ሕይወቱን ኖሯል። ለሌሎችም እንዴት መኖር እንደሚችሉ በተግባር አስተምሯል። አዎ፣ ያ ሥራ ለእግዚአብሔር ክብር እንዳመጣ እና ዛሬም ይህ ጥሪ ለእያንዳንዳችን መሆኑን ነው መጽሐፉ የሚያሰምሩበት። እንግዲያው በዛሬው ውይይታችን ሕይወት እንደ ፔንታታሎን ውድድር ሚዛን የሚሹ 5 መሠረታዊ ዓላማዎች እንዳላት ተመልክተናል። አዎ፣ እነዚህንም ዓላማዎች ሚዛናዊ በሆነ መንገድ ለመምራት የሚረዱ 4 እርስ በርስ የተያዙ ልማዶችንም አይተናል። በቡድን መወያየት፣ ራስን መገምገም፣ በማስታወሻ መመዝገብ እና የተማሩትን ለሌሎች ማካፈል። በትክክል። እናም ጸሐፊው መጀመሪያ ላይ የተናገረው ሐሳብ ሚዛናቸውን የተባረኩ ናቸው የሚለው የውይይቱ ዋነኛ መልእክት ሆኖ ይደመደማል። ሚዛን ጽናት ይሰጣል። አዎ፣ አለመረጋጋትና መውደቅን ይከላከላል። እሺ፣ ጸሐፊው በሚያስቀምጠው የማሰላሰያ ጥያቄ እለያይ የእግዚአብሔርን 5 ዓላማዎች ሚዛን ለመጠበቅና በትክክለኛው መንገድ ለመጓዝ ከጠቀስናቸው 4 ልማዶች የትኛውን መጀመር ይቻላል? ይህንን ጥያቄ ይዘን ስንሄድ አንድ ተጨማሪ ሐሳብ እናንሳ። እሺ፣ ቀደም ብለን ያነሳነው ችግሮች 5ቱንም ዓላማዎች በሕይወት ውስጥ ለመፈጸም ሊረዱ ይችላሉ የሚለው ሐሳብ ላይ ተመስረተን፣ አዎ፣ ይህንን ከግምት ውስጥ ስናስገባ አንድ ሰው በአሁኑ ጊዜ ያጋጠመው ያለው ትልቁ ፈተና ከእነዚህ 5 ዓላማዎች የትኛውን እንዲያዳብር ይረዳው ሊሆን ይችላል። ያ ችግር ወደ ጥልቅ አምልኮ እየመራው ነው? ከሰዎች ጋር ያለውን ኅብረት እያጠነከረ ነው? ወይስ ለሌሎች የሚሰጠው ልዩ ምስክርነት እንዲኖሩ ያዘጋጀው ይሆን? ይህ ሌላኛው የማሰላሰያ አቅጣጫ ሊሆን ይችላል።